ቴንክ ዩ ክብራትና ክብራን ብዙዎቹ ሜንስትሪም ሚዲያ ላይ ከሚሊዮን ህዝቦች ጋር ተዋውቀዋል። ለይን ደግሞ በር የከፈተላቸው የቴዲ ሐዋሳ ነው። ሌሎቻችሁም እንደዚሁ እድሉን እያገኛችሁ ኢንድ ሪዘልታችሁ ፖለቲከኛ ስትሆኑ ከህዝብ ጋር መተዋወቅ ማለት ከህዝብ ጋር መተዋወቅ ፖለቲከኛ ከሆንክ ህዝብ ሊያውቅ ይገባል። የፖለቲካ ውስጥ መግባት ከፈለክ ህዝብ ጋር መድረስ ከፈለክ የመጀመሪያው ነገር ከህዝብ ጋር መተዋወቅ ነው። ህዝብ ካላወቀ ማን ነው ትባላለህ? መጀመሪያ ማንነውን ስኪፕ ማድረግ የምትችለው ከህዝብ ጋር ስትተዋወቅና ከዛ በኋላ የምትናገረው ነገር ተደማጭነት ይኖረዋል። ምንም ካልጋ ላይ ወርዳው የምትናገር የሆነ አስተያየት መስጠት ማን ነው ደግሞ ይሄ ይባላል። ስለዚህ ማንነውን አልፈው ብዙዎቹ ሚኒስትሪ ሚዲያ ላይ ኢንተርቪው እየሰጡ ነው። ይሄ ትልቅ ነገር ነው። ኃላፊነት እንደሚሰማቸው ናቸው ለምታደርጉት ነገር ሁላችንም እንኮራለን ለማለት ያለው አቶ ይርታቸው ያደረገውን ኢንተርቪው ሁላችሁም እንድትሰሙ ይሁን። ፎረም የምትለው ነገር ካለ በልና ወደ ዋናው ጉዳዮች እንሄዳለን። በኤርትራውያን ጉዳይ ላይ ቀደም ሲል ያስቀመጥኩት ነገር እንዳለ ሆኖ ገብታችሁ መናገር የምትፈልጉ ካላችሁ እድሉን ሰጣችኋለሁ። ግን ቀድመ ሁኔታው እንዳለ ነው። ቀድመ ሁኔታውን እሱን ስታልፉ ነው ወደ ውይይቱ የምንገባው ለማለት ያለው። ካላችሁ ግን ራሳችሁን እንድትከላከሉ እድል ሰጣችኋለሁ ለማለት ያለው። ፎረማችን ምንድነው የምትለው? ቴዲ እኔ እንኳን አመሰግናለሁ ስለምትሰጠኝ እድል ማለት ነው የምፈልገው። ብዙ ነገር ተነስቷል። የሚጨመር አጀንዳም ያለ አይመስለኝም እንደውም ብዙ ስለሆነ። ስለዚህ ተራዬን ጠብቄ አትሊስት ትግራይን በሚመለከት ላለው ጉዳይ አስተያየቴን ለመስጠት ነው የገባውና አመሰግናለሁ ለምትሰጠኝ እድል። እሺ ከልብ ነው ማመሰግነው። ከልብ ነው ማመሰግነው። የት ነበር ካለ እሺ ብዙ ስለሆነ አጀንዳው እኔ ጀስት እንደ ዜናና በሳምንቱ የተመረጠውን አበይት ክስተት ለመንገር ያህል እንጂ አንድ ጊዜ አጀንዳውን ስነግራችሁ ሁሉም ይተነተናል ማለት አይደለም። አንዳንዱ የሳምንቱን አበይት ክስተቶች እንደ ዜና መናገር ስለሆነ እናንተ የምትፈልጉትን ብቻ እንድትተነትኑ ይሁን። በድጋሚ የደቡብ ትግራይ ዋና አስተዳዳሪ አመራሮቹን ይዞ አፋር የከተመውን ጦር ተቀላቅሏል። ይሄን ሰምታችኋል። ይሄን ይነግራችኋል። እዚህ ጋር የአፋድ ዋና ሰብሳቢ እስክንድር ነጋ ስድነት፣ ተሳዳቢነት የአማራ ፖለቲከኞችን ከትግል ሜዳ እያራቀ ነው ተናግሯል። አጠቃላይ መግለጫ ሰጥቷል። ያደረጉት ስላለው ተጋድሎ ማለት ነው። ይሄን አስመልክታችሁ የአማራ ትግል የት ነው ያለው አሁን ያለበትን ደረጃ ትገመግማላችሁ ማለት ነው። ወደ በኋላ አካባቢ የአሰብን ጉዳይ አስመልክቶ ፕሬዝዳንት ኢሳያስ አፈወርቂና ጠቅላይ ሚኒስትር አብይ አህመድ የተናገሩትን ንግግር አስታካችሁ እሱን እንተነተናለን። እነዚህ ናቸው ዋና ጉዳዮች። ደብረጽዮን የተናገረው ንግግር ከአብቶ ኪሮስ ጋር የያዛችሁ ነው የምትናገሩት። ያው ለመጀመሪያ ዙር 8 ደቂቃ እንሰጣችኋለን። ዛሬ ረጅም ሰዓት አንቆይም። ማክሲመም ምናልባት 3 ሰዓት ብቆይ ነው ከዚህ በኋላ። ከዛ ነገ የሁኔታው ገባና የቀረውን እንቀጥላለን ለማለት ነው። ሰዓታችንን በጣም ውጤታማ ሆነን ለመጠቀም 8 ደቂቃ አለን። በስከት 80 ደቂቃ አድርጌው ነበር። እዚህ ጋር አስተካክለው 58 ሚሊዮን ብር በእርዳታ ሰበብ ተሰብስቧል። ይህን መረጃ በውስጥ በኩል ላኩልን። እዚህ ጀርባ እነማን ናቸው? ዘራፊዋ ነው ዘራፊው በደንብ በቦታው ማይታወቅም የሚል ነገሮችን እየደረሱ ነው። ይሄንን በውስጥ የተጠናቀቀውን መረጃ በውስጥ ላኩልኝና ከዚህ ጉድ በስተጀርባ ያሉትን እናወራለን፣ እናጋልጣለን። እናንተው ሴራ ጠንሳሽ፣ እናንተው የሌብነት ዲዛይነር ሆናችሁ እናንተው መፍትሄ አምጪ ልትሆኑ አትችሉም። ሌብነቱ የተጠነሰሰበት ቦታ ላይ መፍትሄ አይገኝም። ይሄ ማለት በሬን ከዘረፈ ጋር አብረ መፈለግ ነው። በተደጋጋሚ እንደዚህ ብላችኋል። እሱን ነገ ከነገ ወዲያ እናወራለን ለማለት ያለው። እሺ ለይፋሎስ ምን ደቂቃ አለው እንደምን? ኦኬ አመሰግናለሁ። እኔ የእስክንድር ነጋን ንግግርና የፋኖን አንድነት በተመለከተ መጀመሪያ ሐሳብ መስጠት ፈልጋለሁ። ያንን በተመለከተ አይ ቲንክ አንድ ጊዜ የመጀመሪያ ጊዜ እዚህ ቤት ሲገባ የየትኛውን ፋኖ ነው የምትደግፈው የሚል ጥያቄ ጠይቀኝ ነበርና እኔ የየትኛውንም አካባቢያዊ ፋኖ ወይ አደረጃጀት አይደለም የምደግፈው፣ እኔ ትግሉን ነው የምደግፈው። ምክንያቱም አንድ ሆነው የሚመጡበት ቀን የማይቀር ቀን ስለሆነ ብዬ መልሼልህ ነበርና አሁን ያ እውነት የሆነ ነው፣ ያ ስኬታማ የሆነ ነው። ሶሻል ሚዲያ ላይ ያለው ነገር እንዳለ ሆኖ
ትንሽ መሻሻልም እያየን ነው። ሶሻል ሚዲያ ላይ ያሉት ፋኖን እንደግፋለን የሚሉ ሰዎች በውጭም በውስጥም ኃይሎች እንዲከፋፈሉና አንድ እንዳይሆኑ አድርጓቸዋል። ይሄ ነገር ደግሞ ዋጋ ያስከፍለናል። ኢን ሪያሊቲ የሲሪያን የ14 ዓመት ምናምን ትግል ያየ አንድ ያለ መሆን የሚያስከፍለውን ዋጋ ያያል። ከውጭም ከውስጥም ያሉ ኃይሎች እንዴት አድርገው ትግሉን ወደኋላ ማስቀረት እንደሚችሉ በደንብ ኬስ ስተዲ ሊሆን የሚገባው ጉዳይ ነው። ውስጣዊ አንድነታችን ለድላችን ቁልፍ ነው ብዬ አምናለሁ። እስክንድር ነጋ የአፋሕድ በተመሰረተ ጊዜ ያደረገው ነገር አንድነቱን ወደኋላ ጎትቶታል ብዬ አምናለሁ። ሶ ስፔሲፊክሊ እሱም የሚወስደው ኃላፊነት መኖር አለበት። እዚህ ጋር መጥቶ አንድ እንሁን ቀደም እንደተጠቀስከው ሁሉም የፋኖ አመራሮች መጥተው አንድ እንሁን ስላሉ ብቻ የሚመጣ አንድነት የለም። በተግባር ነው አንድነቱ ሊመጣ የሚችለው፣ መሬት ላይ ነው አንድነቱ ሊመጣ የሚችለው። አሁን እየሄዱበት ያሉት መንገድ ግን አላስፈላጊ መስዋዕትነትን ከመክፈል አላስፈላጊ ጊዜን ከማባከንና ህዝባችን ላይም ብዙ አላስፈላጊ ጉዳትን ከማምጣት ያንን ሊያስቆም የሚችል ሂደት ነው። ሶ ዩኒቲ ኦፕሽናል አይደለም። የህልውና ትግሉ አማራ ህዝብን የሚመለከት ስለሆነ የድርጅትም አይደለም፣ የግለሰብም አይደለም፣ የአመራርም አይደለም፣ የህዝብ ትግል እስከሆነ ድረስ የታጠቀው ኃይል አንድ ሆኖ የህዝቡን ትግል ወደፊት ማስኬድ አለበት። እዚህ ውስጥ ያየናቸው እስካሁን ድረስ ያየናቸው መሰናክሎች ለምሳሌ አካባቢነት ወይንም በአካባቢነት ላይ የተመሰረተ የስልጣን ፍላጎቶች ኢሬሌቨንት ናቸው እውነት እንነጋገር ከተባለ። ምክንያቱም ይሄንን መንግስት የሚገለብጠው አዲስ አበባ የሚገባው ኃይል በአካባቢው ላይ የተመሰረተ አይደለም። ከሁሉም አካባቢዎች የተውጣጡ ታክቲካሊ የተደራጁ ዩኒቶች ናቸው የሚገቡት እና ይሄንን እያለፉ መምጣታቸው ተፈጥሯዊ የሆነውን የትጥቅ ትግል ሂደት እየተከተሉ እየመጡ ነው ብዬ አምናለሁ። በዛው ልክ ደግሞ ያላግባብ ኢንፍሌት ተደርገው በጣም ተንቦራቀው ሰፍተው የሄዱ ችግሮች አሉ፣ መሄድ ካለባቸው በጣም ያለፉ፣ ይሄ በአካባቢነቱ ዙሪያ ማለት ነው። እና ሶሻል ሚዲያ ላይ ላሉት ሰዎች የሚተላለፈው መልእክት ሁሌም አንድ አይነት ነው። አንድ የሚያደርግ ሐሳብ ከሌላችሁ ዝም ብትሉ ይሻላል። ምክንያቱም ይሄ መሰዳደቡ፣ ጎጠኝነቱ፣ ተበዳይነቱን ስሜት እየቀሰቀሱ አስከታይ ማብዛቱ ትግሉን ይጎዳዋል እንጂ ማንንም አካባቢ ስፔሲፊክሊ ሊጠቅም አይችልም። እኔ አሁን እንደ አንድ ኢትዮጵያ ውስጥ እንዳላደገ አማራ አካባቢነት በጣም ይከብደኛል። ከአማራነት ውጪ አይታየኝም እና በጎጥ ተደራጅተው የሚሰዳደቡት ልጆች ብሎክ ያልተደረጉበት ቤት የለም። ምክንያቱም ማቀርበው ሐሳብ አንድ ነው፣ ረፉ ነው። አሁን ይሄ በፋኖ አመራሮች ደረጃ ይሄ እየተገሰጸ መምጣቱ በጣም ጥሩ ነው። እነሱ ካለባቸው ኃላፊነት ከሚያደርጉት የትግል ጊዜ ወስደው ሶሻል ሚዲያ ላይ ለተሰበሰበ ደጋፊ ምክር መስጠታቸው አሳዛኝ ቢሆንም አዋቂ ትልቅ ሰው መምከር ቢሆንም አይ ቲንክ አሁን እየታየ መምጣቱ ጥሩ ነው። ሌላው አፋሕድና አፋብኃ አንድ የሚሆኑበት መንገድ ክሊርሊ የህልውናው አደጋን ለመቀልበስ በሚደረገው ሂደት አንድ መሆን ግዴታቸው ስለሆነ አንድ የሚሆኑበትም ሂደት ዘለቄታ ባለው መልኩ ቢሆን ጥሩ ነው። አሁን እየወጡ የሚናገሩትም በውስጥ የሚደረገውም ውይይት በጣም ጥሩ ነው። ለአማራ ህዝብ ትልቅ ተስፋ የሚጥል ነው። የኔ ጥያቄ ቆይ ተፈጠረብን የምትሉት ኮዝ ወይም ደግሞ ችግር ሆኖብናል የምትሉት ኮዝ አንድ ካላደረጋችሁ ትግል ስታደርጉ አንድነት በመፈክር ብዛትና በንግግር ብዛት የሚመጣ ነገር ነው እንዴ? ችግሩ አንድ ካላደረጋችሁ ምንድነው አንድ ላይ አድርጋችሁ የሚችለው ነገር? በችግሩ ላይ ተስማማችሁ ማለት ነው ወይ አልገባችሁም ማለት ነው ወይስ ምንድነው ታዲያ አንድ ለመሆን ይሄን ያህል መፈክር ማብዛት ነው? ለኔ ያልገባኝ ነገር ነው። ሶ የፋኖና አመሰራረት ወይንም ፋኖ እንዴት እንደመጣ ስታይ እንደ ኖርማል ድርጅት የተወሰኑ ሰዎች ተሰብስበው ያስፈልጋል ብለው መስርተውት ምናምን አይደለም የመጣው።
ፋኖ የመጣው ከፍተኛ የሆነ ወረራ ደርሶብን ሁሉም ሰው በየአካባቢው ተደራጅቶ ፋኖ የሚባል ኃይል ከዛ ውስጥ ነው የወጣው። ሰው ከላይ ወደ ታች ሳይሆን ከታች ወደ ላይ የተመሰረተ ድርጅት ነው። እዚህ ውስጥ ብዙ መስዋዕትነት የተከፈለበት አለ ሶ የአደረጃጀቱ ሂደት እንጂ አንድነቱ ላይ ችግር ያመጣው የዓላማ ወይንም የእቅድ ወይ የግብ ችግር አይደለም። ይሄ ደግሞ እኛ ለመጣንበት መንገድ ተፈጥሯዊ ነው። it's very natural ፓወር ኮንሶሊዴት አድርጎ አንድ ድርጅት ለመፍጠር ከባድ መሆኑ ናቹራል ነው በዚህ ሂደት ማለት ነው። but እዚህ ውስጥ አንድ really መንካት ያለብኝ ሐሳብ ምንድነው አንድነቱ በቃ ሁሌ እኔ የማውቀው በእርግጠኛ አንድነቱ እንደሚመጣ አውቅ ነበር። በቃ በእርግጠኛነት የሚቃወማቸው ሐሳቦች ቢኖሩም የሚቃወማቸው ክስተቶች ቢኖሩም አንድን ድርጅት ወይ አንድን አደረጃጀት አንድነት ውስጥ እኔም ወይ የምደግፈው ቦታ የለም ብዬ ያለፈ ነገር ተናግሬ አላቅም። ያለፈ ነገር የተናገሩ ሰዎች ደግሞ ዋጋ የሚያስከፍል ክስተትን ፈጥረዋል። ለምሳሌ ከትግሉ የተገለሉ ሰዎች አሉ። አንድነት ባለመኖሩ ይሄ አሸማቃቂ የሆኑ አካባቢያዊ ስድድቦች በመፈጠራቸው ብዙ ገንዘብ ሊያዋጡ የሚችሉ ብዙ ሊረዱ የሚችሉ ሰዎች ዲሞራላይዝ ተደርገዋል። ይሄንን ደግሞ የመቀልበስ ስራ መሰራት አለበት ብዬ አምናለሁ። ኦፊሻሊ ግን አንድ የሆነ ድርጅት ወጥቶ ማየት እንፈልጋለን። ኦፊሻሊ ጠንካራ የሆነ መመሪያ አመራር ያለው ኦኬ ኤኒዌይስ አንድ ደቂቃ ካለኝ መጨረሻ ላይ መንካት የምፈልገው የአሰብ ጉዳይ በአብይ አህመድ አፍ ሲወጣ ምን እንደምሰማ ታውቃለህ? ዲስትራክሽን የሚል ቃል ብቻ ነው ለኔ የሚሰማኝ። ምክንያቱም አሰብ እና ኢትዮጵያ ድንበር የ39 ኪሎ ሜትር የ39 ማይል ልዩነት ነው ያላቸው 39 ማይል ሶ የምንጠይቀው ሪሊ ፖርቷን ብቻ ነው ወይስ የአፋር ህዝብ የሚኖርበትን ወደ ላይ ከሄደ ከ200 ማይል በላይ ርቀትን የሚይዘው ይሄ የኤርትራ ሾጣጣው ወደ ታች የሚወርደው የአፋር ህዝብ የሚኖርበት መሬት በጠቅላላና ህዝቡን ነው ወደ ኢትዮጵያ እንዲቀላቀል የምንጠይቀው? ፖርቷን ብቻ ከሆነ ይሄ የዲስትራክሽን ኩዌስችን ነው። ትክክለኛ ጥያቄ ሆኖ ሊመጣ የሚችለው የአፋር ህዝብን ወደ እናት ሀገሩ በምርጫው እንዲቀላቀልና በሰላማዊ መንገድ ሲሆን ብቻ ነው እንጂ ይሄ ፖርት ፈልጋለሁ ምናምን ዲስትራክሽን ነው፣ የአብይ ዲስትራክሽን ነው። በተአምር ከሻቢያ ጋር ጦርነት ይጀምራል ብዬም አላምንም። ምክንያቱም አብይ እንኳን ከሻቢያ ጋር ጦርነት ሊጀምር የዛፍ ላይ እንቅልፍ ሆኖበታል 4 ኪሎ። ኢትዮጵያንም በስርዓቱ ማስተዳደር አልቻለም። so I don't think there will be a war. ኢትዮጵያ የባህር ወደብ ባለቤት የምትሆን ከሆነ ሊመጣ የሚችለው ጥያቄያችን በስነ ስርዓቱ ፍሬም ተደርጎ የአፋር ህዝብን ባማከለ መልኩ ይሄ የኤርትራ በጣም ሾጣጣው ወደ ታች ወደ 200 ማይል እስከ ጅቡቲ የሚወርደው ወደ ኢትዮጵያ ሲመለስ ብቻ ነው ያምናል። ኦኬ ቴንክ ዩ ከልባው ሰገና ኦኬ አንዳንዶቻችሁ አንዳንድ ቁጥር የምትጽፉት ምን እኔ ኢንቪቴሽን ልክ እኔ እንዳስገባህ ነው ወግ ነው ሲዳሩ ማለቀስ አይደል? ላክ እንደማንኛውም ሰው ሪኩዌስት ለከተራን ጠብቀህ ግባ። አንዳንድ ቁጥር ትጽፋለህ። ቤት መጥቼ ማስገባኝ ማለት ነው የቀረው። እሺ እንደ ሰው ሪኩዌስት ላክ፣ ተራ ጠብቀህ ትገባለህ። ቴንክ ዩ ምኒልክ ፋኖ ከልብ እናመሰግናለን። ቅድስታችን ወደ አንቺ ልምጣ። እሺ አመሰግናለሁ ቴዲ እንደ ሁል ጊዜው እኔ በዚህኛው ዙር የህወሓትን እና የፋኖን እንዲሁም የተለያዩ የፖለቲካ ፓርቲዎች ወደ አንድ መምጣትን አስመልክቶ የተወሰነ ለማለት እወዳለሁ። እንግዲህ ትግራይ ክልል እየተፈጠረ ያለውን ነገር ለማንሳት ያክል የህወሓት የፖለቲካ ስሪት ይታወቃል። አያጅቦ መጣልህ የሚል የፖለቲካ ስሪት ነው የነበረው። ሁልጊዜ የሚያሰጋህ ጠላት አለ የሚል አይነት የፖለቲካ አሰራር ነው ሲሰራ የቆየው። ይህንን በትግራይ ህዝብ ላይ አድርጎታል። እንደገና ይህንን ውሳቤውን መልሶ በኢትዮጵያ ህዝብ ላይ አድርጎታል። አንዱ ያንዱ ጠላት አንዱ ላንዱ ስጋት እንደሆነ ጭምር አድርጎ ላለፈው 27 ዓመት ሀገር የመራበት ሂደት ነው። ለውጥ ሲመጣ ያው የፈረደበት ወደ ትግራይ ህዝብ ስር ሄዶ የተሸጎጠበት ሂደት አለ። በዛም እኛን ካልደገፋችሁ ከኛ ጎን ካልቆማችሁ ሊያጠፉህ ነው፣ ተሰብስበው መተው ሊበሉህ ነው የሚል አደገኛ ህዝቡን በከፍተኛ የፍርሃት ቆፈን ውስጥ በመክተት የትግራይ ህዝብ
ሳይወድ በግዱ ከህወሓት ጎን የቆመበትና በጣም ብዙ ዋጋ የከፈለበት ሂደት ነው ያለው። እንግዲህ እዛ አካባቢ ላይ ሲደረግ የነበረውን እንትን ስናይ አብዛኛው ኢትዮጵያዊ በ27 ዓመቱ ህወሓት ሀገሪቷ ላይ በደል አድርሷል እንላለን። ግን ሁሉ ጊዜ የሚረሱት እዛው እያሉ በተለይ ከአድዋ ውጪ ያሉት የትግራይ አካባቢዎች ሁሉ ጊዜ ከሌላው አካባቢ ባልተናነሰ በህወሓት ሲጨቆኑ ነው የኖሩት። ለምሳሌ አሁን ተንቤን፣ እንደርታ፣ ራያ አካባቢዎች በደንብ አድርጎ ማንነታቸውን እስከ ማጥፋት ድረስ ከፍተኛ በደል ሲፈጸምባቸው ነው የቆዩት። ነገር ግን አንድ ላይ ማንነታቸውን አጉልተው እንዳያሳዩ የዛ አካባቢ ላይ ያላቸው ፍላጎታቸው የኢኮኖሚ ሌሎች የባህል ጥቅሞቻቸው እንዳይጠበቁ ጭምር ግፍ ሲሰራባቸው ይሄንን ወጥተው ደግሞ እንዳይናገሩ በስመ ጠላት አለህ ይገሉሃል በሚል ህዝቡ ለዘመናት ተጨቁኖ መከራውን ሲያይ ነው የቆየው። በዛ ጦርነት ህዝቡ ህወሓትን ለማዳን ብዙ ዋጋ ከፍሎ ሲነግራቸው የነበረ አያጅቦ መጣልህ ፖለቲካ የትም እንዳልደረሰ የታየበት ነው። ስለዚህ እዛ ክልል ላይ ከዚህ በኋላ ህወሓትን ሽፋን መስጠት ከህወሓት ጋራ ሁሉ ጊዜ በሚሰራው ስህተት መሞት ልጆችን መገበር ታሪክ እየሆነ የመጣበት ሁኔታ እንዳለ በደንብ እየታየ ነው። ምክንያቱም ህወሓት ከሃዲ ናት። የሆነ ጊዜ ተጠቅማ ከዛ እንደምትጥል በደንብ እዛ አካባቢ ያለው ህዝብ ያውቃልና አዳዲስ አሰላለፎችም እየመጡ ያለው ለዛ ነው። እንግዲህ በህወሓት በተለይ በሰሜኑ ጦርነት ከጌታቸው ረዳ በላይ ህወሓት ህይወት እንድትዘራ ያደረገ ሰው የለም። በዛ ትግል ውስጥ ዓለም አቀፍ ማህበረሰቡ ጋር በደንብ በሚገርም ቋንቋ ያስረዳ ነበረ፣ ይከራከር ነበረ። ኢትዮጵያ ውስጥ ካሉት ሌሎች ብሔር ብሔረሰቦችና የመንግስት ባለስልጣናትም እንደ ጌታቸው አሁን ህወሓት ከሃዲ ናት ስትይ ምንድነው የካዱት እኚህ ሰዎች? ህወሓት በባህሪዋ ከሃዲ ናት። አብረው ታግለዋቸው የነበሩ ሰዎችን በሴራ ሲገሉ እንደነበረ የነ ክንፈ ዳኘው ታሪክ አንዱ ማሳያ ነው። እና ሀየሎ ማርያ ታሪክ አንዱ ማሳያ ነው። በተረፈ ደግሞ ትልቅ የፖለቲካ አሰላለፍ የነበረውን ኦነግ ስልጣን በያዙ ማግስት እንዴት አድርገው ሰራዊቱን ጭምር ምሽክ አድርገው እንደበሉበትና መልሰው ከሀገር እንዳባረሩት ምንም የሚካድ ነገር አይደለም። ይሄ ባህሪዋ ነው፣ የህወሓት ባህሪ ነው። የትግራይ ህዝብ ሁልጊዜ በህወሓት የተነሳ የልጅ ልጁን ራሱን እየገበረ የመጣበት ሂደት ነው ያለውና እንዲህ አይነት ባህሪ ያላቸው የሆነ ሰዓት ይጠቀሙና ከኛ ሰርክል ውጪ ነው ወይም ስልጣናችንን ሊገዳደረን ነው ብለው ሲያስቡ የመካድ ባህሪያቸውን እንደገና በጌታቸው ላይ አምጥተውት እንዴት አድርጎ ጥሎ እንደወጣ ምናየው ነው። ለነሱ ትልቅ ሜስ ነው። በነገራችን ላይ የጌታቸው ከዛ መውጣት እኔ ሳምባቸውን እንዳጡ ነው የሚሰማኝ። ዋና መተንፈሻቸው ነበር። ቀላል የሚባል ፖለቲካ አልነበረም ሲሰራላቸው የነበረው። ስለዚህ እዛ ውስጥ እንግዲህ በተለያየ ምክንያት ያው ህወሓት ጎጠኛ ናት። አንድ አካባቢ አንድ ሰፈር ምናምን ነው ለመስራት የምትሞክረው ሁሉ ጊዜ። ከዛ ሰርክል ሲወጣ የመግደል የማባረር ስም የመስጠት እንዲህ አይነት ችግር አለባት። ከዛ ሁሉ ምስቅልቅል በኋላ ግን እዛው አካባቢ ላይ ጥያቄዎች መነሳት ጀምረዋል። ለምንድን ነው አሁን ህወሓትን እስከ ሞት ድረስ የምንደግፈው? ህወሓትን ትውልድ እስኪያልቅ ድረስ ትግራይ መከራ እስኪገባ ድረስ ለምንድን ነው የምንደግፈው የሚል የተለያዩ ድምጾች መምጣት ጀምረዋል። ይሄን ደግሞ በግልጽ ልክ ያሁኑ ሰውዬ እንዳደረገው ወጥተው የሚታገሉ ኃይሎች ተፈጥረዋል ማለት ነው። ስለዚህ አይ ቲንክ ህወሓትን ሌላ ኢትዮጵያ አካል አይደለም የሚያስወግደው፣ የትግራይ ተወላጅ ራሱ የትግራይ ተወላጅ ህወሓትን ለአንዴና ለመጨረሻ ጊዜ ከትግራይ ህዝብ ጫንቃ ላይ እንደሚያባረረው ምንም ጥርጥር የለኝም። ሂደቱም የሚያሳየው እሱን ነው ለማለት ነው። ሌላው የተለያዩ የፖለቲካ ፓርቲዎች ወደ አንድ መምጣታቸው በጣም ይሁን የሚያሰኝ በጣም ጥሩ ጅምር ነው። በነገራችን ላይ ለውጥ ከመጣ በኋላ ምርጫ ቦርድ ካደራጃቸው በኋላ በጣም ብዙ ፓርቲዎች ለመነጋገር አብረው አንድ ላይ ለመስራት በጣም ብዙ ጥረት አድርገው ነበረ። በብዙ ምክንያት ፌል ሲያደርግ ነው የቆየው። እንደምታውቁት የኢትዮጵያ የፖለቲካ ባህሪ በጣም አስቸጋሪና የግለሰቦች ኢጎ ላይ የተንጠለጠለ ነው። ሰዎች ለመምራት እንጂ ለመመራት ፈቃድ የሌላቸው
ምናልባትም አንዳንድ ፓርቲዎች ማህተማቸውን በቦርሳቸው ይዘው ፓርቲ የሚል ስያሜ ይዘው የግል ፒኤልሲም ጭምር ያደረጉበት ታሪክ የማይረሳ ነው። የተለያዩ ትብብሮች ቅንጅቶች ይደረጉና በግለሰቦች ኢጎ ምክንያት ከተወሰነ እንቅስቃሴ በኋላ ተመልሶ ሲፈርስ እናያለን። ለዚህ ትልቁ ማሳያ ቅንጅት ነው። እንግዲህ ቅንጅትን የሚያክል ትልቅ ፓርቲ ተመስርቶ እስከዛሬ ድረስ ስለ ቅንጅት መፍረስና በቅንጅት ውስጥ ስላጋጠሙ ነገሮች ልደቱ የሚነግረን ሌላ ነው፣ ፕሮፌሰር ብርሃኑ የሚነግሩን ሌላ ነው። በህይወት እንኳን እያሉ ያን ታሪክ ፍንትው አድርገን እንዳናይ መከራ የሆነበት የግለሰቦች ኢጎ የሚታመምበት በጣም ትልቅ ችግር ያለባቸው ሌሎችም ህብረትም የተፈጠሩባቸው ሁኔታዎች አሉ። የአመራሮቹ ስልጣን ፈላጊነት ግን በጣም ብዙ ዋጋ የሚያስከፍለን ሆኖ አይቼዋለሁ። እኔ በእነዚህ የፖለቲካ ፓርቲዎች ሁኔታ ላይ ሳየው ቀደም ሲልም 9 የክልል ፓርቲዎች አንድ ላይ ተሰብስበው እንደዚሁ አይነት ቅንጅት ነገር ፈጥረው አይቻለሁ። እኔ በአጋጣሚ ፓርቲዎቹን በቅርበት ስለማውቃቸው ይሄንን ከማድረግ የዘለለ በህይወት ለመቆየት የሚችሉበት እድል የላቸው። ይሄን ምንበት ማስረጃ እንትኖች አሉኝ። ለምሳሌ ስም መጥቀስ አልፈልግም። ከነዚህ ፓርቲዎች ውስጥ አመታዊ ጉባኤ ለማድረግ አባላት የሌላቸው ፓርቲዎች አሉ፣ ስም ብቻ ይዘው ማለት ነው። አንዳንዶቹ ይሄን እነሱም ስለሚያውቁ ነው። አንዳንዶቹም ከሌሎች ፓርቲዎች ብር በመክፈል አባላትን ለጠቅላላ ጉባኤ የሚበዳደሩ ናቸው፣ ስም ግን አላቸው። አንዳንዶቹ ቤተሰብ ናቸው፣ ባል ሚስት ልጅ ሆነው የውሸት ፊርማ አሰባስበው በአመት እስከ 3-4 ሚሊዮን ብር የሚበሉ ናቸው። ስለዚህ ከቅርብ ጊዜ ወዲህ ምርጫ ቦርድ ትንሽ ጠንከር ያሉ እንትኖችን ይዞ የመጣበት ሁኔታ አለ። ምክንያቱም አባላቶቻችሁን መታወቂያቸውን አምጡ የሚልና ወደ ዲጂታል ለመሄድ እንቅስቃሴዎች እያደረገ ያለበት ሁኔታ አለና ስለዚህ ያላቸው አማራጭ ምንድነው? ተሰብስበው የምርም ተወዳዳሪ ሆነው መውጣት የሚፈልጉ ከሆነ እንዲህ አይነት ጥቃቅን ነገሮቻቸውን ትተው በጋራ በተለይ በገዢው ፓርቲ በኩል ያለው ግዙፍነት ቀላል የሚባል አይደለም። የኢትዮጵያን ህዝብ በሙሉ አባላይ ነው ብሎ 14-15 ሚሊዮን ህዝብ አባላለኝ እያለ የሚወዳደር ፓርቲ እየመጣ ብዙ ልዩነት ሳይኖርህ ተበጣጥሰህ ግን መተህ እዚህ ግባ የሚባል ነገር ማከናወን አይቻልም። እንኳንስ ተበታትነው አይደለም እንደዚህም በጋራ ሰብሰብ ብለው ከመንግስት ጋራ በተለይ ገዢው ፓርቲ ጋራ የሚኖርባቸው ትንቅንቅ ቀላል የሚባል አይደለምና ይሄ በጣም ይበል የሚያሰኝ ነው። ሌሎቹም በነገራችን ላይ ብዙዎቹ የፖለቲካ ፓርቲዎች የአይዲዮሎጂ እንኳን ልዩነት የላቸው። በቃ ምንም የብሔር ፓርቲዎች ብታይ ለኦሮሞ ታገላለው ብሎ 5-6 ፓርቲ ታገኛለህ። ለወላይታ እንኳን በትንሹ 3 ፓርቲ ምናምን አለው። ሌሎችም በየክልሉ ያሉትን ስታያቸው ቁጭ ብለው ችግራቸውን መነጋገር የሚችሉባቸው መድረክ ሳይፈጥሩ ግን የእንትን ነፃ አውጪ ነኝ የሚል ስም እየያዙ መጥተው የተቀመጡባቸውና የኢትዮጵያ ህዝብም አማራጭ እንዳያገኝ ፖለቲካችን ሰከን ብሎ ፖሊሲ ላይ መነጋገር መወዳደር እንዳይቻል ያደረገ በጣም ብዙ የምርጫ ወረቀቱ ሲታተም ብታዩዋቸው በቃ ግራ እስኪገባው ድረስ ሰው ማአት የፓርቲ ማአት የሚመጣባቸው ሂደቶች አሉና መሰባሰቡ ለነሱም ይበጃል፣ ለሀገርም ምንድነው የምንሰማው? 2-3 ፓርቲ ጠንካራ ኢትዮጵያ ውስጥ ቢኖር የኢትዮጵያ ህዝብ አማራጭ ይኖረዋል። ምንድነው ይዞ የመጣው? ምንድነው ቢመረጥ ቀጥሎ የሚያመጣልኝ? የሌላውን ፓርቲ ደካማ ጎን ለሀገሪቷ ምንድነው የሚሻለው የሚለውን ነገር በደንብ መስማት እንድንችል እድሉን ይፈጥርልናልና ይበል የሚያሰኝ ነው። ሌሎቹም እንደዚሁ ሰብሰብ እያሉ መምጣት አለባቸው ለማለት ነው። ሰዓት ይጨርሻል መሰለኝ። በነገራችን ላይ ክብራትና ክብራን ኢትዮጵያ ውስጥ ምን ያህል ፓርቲዎች ያሉ ይመስሏችኋል? እስኪ ገምቱ። በቁጥር ምን ያህል ፓርቲ ያለን ይመስሏችኋል? ኢትዮጵያ ሀገራችን የ130 ሚሊዮን ህዝብ ባለቤት ጉደኛውም አብዶኛውም የሚኖርባት ሰባኪውም ተሰባኪውም የሚኖርባት ገንዘብ ሰብሳቢውም ተረጂውም ረጂውም የሚኖርባት ሀገር 60-100 ኦኬ። ስንት ፓርቲዎች ያሉ ይመስሏችኋል? ክልላዊና ሀገራዊ ፓርቲዎች። እሱን ኮሜንት ላይ ጻፋችሁ ጠብቁ፣ ነግራችኋለሁ። ቴንክ ዩ ቅድስታችን። ዋንጋሪ ወደ አንተ ልምጣ። በጣም ጉደኛ ህዝቦች ነን እኮ እኛ።
ከተረጂው በላይ እዚህ ቲክቶክ ላይ እዚህ ቲክቶክ ላይ በነገራችን ላይ ከተረጂው በላይ ገንዘብ ሰብሳቢ አታውቁም? በስቷል። እርዳታ ከሚፈልገው በላይ ገንዘብ የሚሰበስበው ቁጥር ብዙ ነው። ኢትዮጵያ ውስጥ ከችግራችን በላይ በችግራችን ዙሪያ ላይ የተደራጁ የፖለቲካ ፓርቲዎች ብዙ ናቸው። ችግራችን ማክሲመም ቢጨመቅ 5 ወይ 10 ሊሆን ይችላል። የፖለቲካ ፓርቲዎቻችን ግን 10 እጥፍ ናቸው። ዋንጋሪ ደቂቃ አንተ ነው። እሺ ቴንክ ዩ ቴዲ አስ ዩዥዋል። በመጀመሪያ ከአትሌቶቻችን ነው የምጀምረው። በጣም ኢትዮጵያ አዝናለች። ኢትዮጵያን ያስተሳሰረ የኢትዮጵያን ሰንደቅ ዓላማ በዓለም አደባባይ ኢትዮጵያዊነት እንዲበጣጠስ ላለፉት 30 ዓመታት ሲሰራ እነሱ የኢትዮጵያ አንድነትን ሲገምዱ የነበሩ አንዱ ሴታችን ነበር። አትሌቲክስ ስፖርት ብቻ አልነበረም ኢትዮጵያ ላይና ኢትዮጵያዊነትን ያሳየ አንድ የስፖርት ቡድን ነበር፣ አካል ነበር። ይሄ አካል ቡዳ በላው መሰለኝ እንግዲህ ላለፉት 6-7 ዓመታት ይሁን ብቻ ከዛ በፊት እየቀነሰ መጥቶ ወርቅ አልባ ሆነናልና እኔ በጣም ይሄ የጎጠኝነት አስተሳሰብ የብሔር ፖለቲካም አትሌቲክስ ውስጥ የገባ ይመስለኛል። ይሄ ኮኦፕሬት ያለ ማድረግ ያለመተባበር ለአንድ አገር ወክለው እንደሚሮጡ አለማሰብ የድሮ ህብረት ለምሳሌ እንደነ ወርቅነሽ ኪዳኔ ለነ ጥሩነሽ ዲባባ ውጤት ወርቅነሽ ኪዳኔ የከፈለችው ለነ ኃይሌ ውጤት እና አሰፋ የከፈሉት ዋጋ ያንን ትሬንድ ሌሎቹ ወሰዱት። አሜሪካ ገባ፣ ቤልጅየም ገባ እያየ ነው ማለት ነውና በእኛ መሀል ይሄ አይ ቲንክ የብሔር ፖለቲካ ዩኒቲውን በጣም ያላለው ይመስለኛል እና ውጤት አልባ ሆነናል። እኔ በጣም የሚያሳዝን ነገር ነው። እዚህ ላይ በጣም እሪ ማለት አለብን። ምክንያቱም አንዱ ሴታችን ነው። ይሄን የብሔር ፖለቲካ ውጤት አልባ ያደረገው አንዱ አትሌቲክስ ነው ብዬ ነው የማስበው እና አንዱ የናሽናል አይደንቲቲ መገለጫ ነው ልክ ለኢትዮጵያ። ስለዚህ አትሌቱ ላይ የደረሰው ውጤት እጅግ ያሳዝናል። እንግዲህ ልንሰራበት ይገባል የሚለው መልእክት ማስተላለፍ ፈልጋለሁ። ይሄ የፖለቲካ ፓርቲዎች ዩኒቲን በሚመለከት እንደው ቀልድ ነው። እንደው ያው ለምሳሌ የአብሮነትን መግለጫ ይሄ ነው የኢትዮጵያን ፖለቲካ ይጎዳል። ለምሳሌ ከዚህ ውስጥ አንደኛውን ፓርቲ የዛሬ 4 ዓመት አካባቢ የተቋቋመ አንድ ነጋዴ በራሱ ገንዘብ ያቋቋመው ፖለቲካ ፓርቲ ነው። በራሱ ገንዘብ ያቋቋመው ስሙ ኢትዮጵያን የሚጠራ ዲሞክራሲ የሚያወራ ግን ራሱ ከኪሱ አውጥቶ ፓርቲ የመዘገበ ይሄ የራሱ ቃል ያመነው የዛሬ 4 ዓመት 5 ዓመት ስሜነ ባይፈርስ ዋልታ ላይ ቀርቦ በጥያቄ ሲያጣድፈው የነበረ ፓርቲ ነው። እሱ ፓርቲ ነው አሁን ቅንጅት ፈጠረ የተባለ። በጣም እኮ የምናሳዝን ሰዎች እኮ ነው። ይሄ ሰውዬ በስሜነ ባይፈርስ እስቲ የርዕያችሁ ምንድነው? ርዕያችሁ ምንድነው ሲባል እና ደንባቸው ላይ ምን ተጻፈ ታውቃለህ? የመጀመሪያው እንግዲህ አንተ ርዕያችን ይሄ ነው ብለህ ኦብጀክቲቭን ትገልጻለህ አይደለም? የህግ የበላይነትን ማስከበር የዜጎች እኩል ዋቴቨር ምን እንደሚል ታውቃለህ? የፓርቲያችንን ዓላማ ማስተዋወቅ ይላል። የመጀመሪያው ምንድነው የምታስተዋውቀው ብሎ ሲለው ይሄን ጥያቄ መረዳት አቅቶት ሲንተባተብ የነበረ ሰውዬ መጨረሻ ላይ በጣም ያሳዝነ። ለመሆኑ ምንድነው? አይ እኛ ሰው ዜግነት ነው በዜግነት ላይ የተቋቋመ ፓርቲ ነው የምናውቀው። ታዲያ የዜግነት ከሆነ ለምን ከኢዜማ ጋር ወይም ከአንደኛው ከእናት ፓርቲ ጋር አይቻልም? የኛ ዜግነት ጉዳይ ከኢዜማም አይገናኝም ከእናትም አይገናኝም ብሎ ሲያብራራ የነበረ ሰውዬ በጣም ቸገረውና እንደዚህ ያጭበረበራችሁ ህዝቡን እናንተ ፖለቲካ ፓርቲ የግል ገንዘብ መሰብሰቢያ ያደረጋችሁት ብሎ ተቆጥቶ ስሜነ ባይፈርስ ለመሆኑ አይዲዮሎጂያችሁ ምንድነው አለ። ፖለቲካል አይዲዮሎጂያችሁ ምንድነው? የኛ ፖለቲካል አይዲዮሎጂ ሰውን ማስተዋወቅ ነው። ኖ ምንድነው አይዲዮሎጂያችሁ ሲለው አይዲዮሎጂ እንኳን ምን እንደሆነ ፖለቲካል አይዲዮሎጂ ምን እንደሆነ ማያቅ ኢትዮጵያን እመራለሁ ብሎ ኢትዮጵያን ሊያገባት አጭታውታል። አታጋገረም እኛን ሊመራል ማለት ነው። ይሄ ሪዮት ዓለማችሁ ምንድነው ተብሎ ተጠይቀው ነው? ሪዮት ዓለማችሁ ምንድነው ተብሎ አቅቶት ማለት ነው መለስ መጥቶ ነበር። እኔ ጋር መጥቶ ሪኩዌስት ልኮ ነበርና አላስገባሁትም። ዋልታ ላይ ቀርቦ ማለት እሱ ያይታችኋል። አንዴ መጥቶ ነበር ከስሜነ ባይፈርስ ጋር ቀርቦ አይደል? ከስሜነ ባይፈርስ ጋር ቀርቦ ማመን እኔ ደንግጬ እንዴት አይነት ፖለቲከኛ ነው የደፈረን? አየህ
አብዛኛው ዝም ሲል ኢቭን በጀቱን ከየት አመጣው ሲባል ደግሞ ከኪሱ የከፈለ ለመሆኑ ደንቡ ላይ ጽፎታል። ኢማጂን እንዴት አይነት እኮ ድፍረት እኮ እንደተሞላበት ማለት ነው። ፖለቲካችን የማን መጫወቻ እንደሆነ አሁን ጥምረት የምትላቸው ቅድስት እንደገለጸችው የባለፈው ምርጫ ላይ ለምሳሌ አንድ የምርጫ ጣቢያ ላይ የተፈጠረውን ነገር ልንገር። ባልደራስ፣ ኢዜማ፣ እናት ፓርቲ እና መዋዘ ጥበባት ዳንኤል እና ብልጽግና ነው የተወዳደሩት። አንድ ምርጫ ጣቢያ ላይ መዋዘ ጥበባት ዳንኤል ያለፈበት ማለት ነው ተወዳድሮ ባልደራስ፣ ኢዜማ እና ብልጽግና ተቀራራቢ ድምጽ ያገኙት 28000 26000 እንደዚህ በጣም የኔ ጥያቄ አሁን ብዙ ሰው እንደዋዛ የሚያያቸው እነዚህ የተለያዩ ፓርቲዎች ቅድም የአብሮነት ለኢትዮጵያ ሰዎች እና አቶ ልደቱ አያሌው የላኩልኝም ቴሌግራም ላይ ለጥፌዋለሁ። አሁን እያየን ያለነው ነገር የተለያዩ የፖለቲካ ፓርቲዎች ቅንጅት እየፈጠሩ ነው፣ ኮሊዥን እየፈጠሩ ነው እና በጊዜ ሂደት ችግሮቻቸውን ነቅሰው አውጥተው ከተስማሙና ታግለው ለማታገል ህዝብን ማነሳሳት ከቻሉ አሁን ያለውን ገዢ ፓርቲ በሲቪል ዲስኦቢዲየንስም ሊሆን ይችላል፣ በምርጫም ሊሆን ይችላል። ምናልባት እቺ ዝምስት አላይት በምርጫ ግን ሊጥሉት አይችሉም ብለህ ታስባለህ? ለፍጹም አይጥሉት። ለምንድን ነው የማይጥሉት? ምንም የማይጥሉት መሰለህ? የተለየ ጠንካራ ስለሆነ አይደለም ብልጽግና መንግስት ገብቷል። ለምሳሌ ቅድም እኮ ጠየቅ ወንድሜ ጠየቀው እኮ ለምሳሌ የህልውና ጥያቄ አለብኝ ብለህ ትነሳና ልክ በኦነግ ፋክሽኖች መሀልም የተፈጠረው ኦሮሞ ህዝብ ህልውና ጥያቄ አለበት ብሎ 5 ኦነግ አለ እግዚአብሔር ያሳይ። 5ቱም ኦነግ ነው። ኦነግ ተኩማ ኦነግ ምናምን ብሎ ይመጣ ተመሳሳይ ሪፕሊካ አማራ ውስጥ ታየዋለህ። እንደዚህ አይነት አሁን ፖለቲካው የኛ ፖለቲካ በጣም ፋንዳሜንታል ችግር ነው ያለበት። ከ60ዎቹ ጀምሮ የመጣብን ጣጣ ይሄ ነው። የምንታገልለትን ኮዝ ራሳችንን የምንበላው ተቃዋሚ ኃይሎቹ ራሳቸው ትልቁን ኮዝ አፈር ከድሜ ሲያበሉት ያለ። ለምሳሌ ቅንጅት ተቋቋመ፣ ፈረሰ። ማን አፈረሰው? ለምን ፈረሰ? ልክ ምርጫ ሲደርስ የሚቀናጁት ምርጫ ሳይደርስ ተደብቀው እንደንትን ቆይተው ልክ ምርጫ ሲደርስ የሳምሶናይት ፓርቲ የሚሆኑት ለምንድን ነው? ይሄ የአፍሪካን ዲሞክራሲ ያቀጨጨ የፓርቲ ፖለቲካ አፍሪካ ላይ ኢንትሮዲዩስ ከተደረገ ጊዜ ጀምሮ የፓርቲ ፖለቲካ የኢኮኖሚ የገንዘብ መሸቀጫ በመሆኑ ብር አለች የምትሰጥ ፓርቲ ሆነ ስትመዘገብ አየህ፣ በቤተሰብ በዘመድ ትመዘገባለህ። ምርጫ ሲደርስ ኮአሊሽን ትላለህ። አንደኛ ዲሞክራሲውንም ትገለዋለህ። ያንተ መጠቀም አለመጠቀም አይደለም። እኔ እነሱ መጠቀም አለመጠቀም እኔ ግዴታ አይጎዳኝም። እኔን የሚጎዳው ኢቭን ዲሞክራሲውን ያሳክሩታል፣ አየህ፣ ያጭበረብሩታል። ያሉ እየመሰሉ የሉም። ከዚህ በፊት አንድ ወዳጄ አንድ ጎጃም ከጉራጌ ጓደኛው ጋር መስቀል ጉራጌ ሀገር ሄዶ ጉራጌ ሀገር በጣም ተደስቶ ተመልሶ ምን ታዘብክ ጉራጌ ሀገር ሲሉት እኔ ጉራጌ ሀገር በጣም ደስ አለኝ፣ ግን ጭፈራቸው ብቻ ገረመኝ አለ። ምንም ለምንድን ነው ጭፈራቸው የገረመች ሲለው እየሄዱ እየመሰሉ ግትር የሚለው ነገር በቃ ጭፈራቸው ገረመኝ። እየሄዱ ያሉ እየመሰሉ የሌሉ ፓርቲዎች ማለት ነው። ያሉ እየመሰሉ የሌሉ ፓርቲዎች ዲሞክራሲውን የሚያቀጭጩት ከገዢው ፓርቲ ባልተናነሰ መልኩ የነሱ ኦርጋናይዝድ አለመሆን፣ ኦርጋናይዝድ የሚሆኑበት አላማ፣ ኦርጋናይዝድ ሆነው የሚያመጡት ውጤቱ ለምሳሌ ብልጽግና መንግስት ቢጥሉት በማግስቱ መሳሪያ የሚማዘዙት እርስ በርስ ነው። በማግስቱ ይሄ ምንም ሳይታለም የተፈታል። ገብቷል። ፖለቲካ እንደዚህ አይደለም የሚሰራው። ኢን ዘ ሎንግ ረን ፓርቲ መስረተ አባላት እንደ ካለቃ እኮ ስትጣላ ፓርቲ እኮ ነው የምትመሰርተው። ኢትዮጵያ ውስጥ የተለመደው እኮ አፍሪካ ውስጥ በሙሉ የተለመደው እኮ ይኮን ልክ አንተ በመመሪያው መሰረት ያንተ ሐሳብ ወርቅ ሲደረግ አፈንግጠ እኮ ፓርቲ ነው የምትመሰርተው። ፋክሽን ትፈጥራለህ፣ ፓርቲ ትመሰርታለህ። ይሄ የፓርቲ ፖለቲክስ ኢትዮጵያ ውስጥ ኢንትሮዲዩስ ከተደረገ ጊዜ ጀምሮ አኩራፊ ኃይሎች ፖለቲካ ፓርቲ በመመስረት በመጨመር በመጨፍለቅ በመቅድጅት በመፍጠር በመበተን ነው የሚታወቁት። ኢዴፓ ስንት ጊዜ ከስንት ፓርቲ ጋር ተዋሃደ፣ ከስንት ፓርቲ ጋር ቅንጅት መሰረተ፣ ከስንት ፓርቲ ጋር ተፈታ። ሌሎቹም እንደዚህ ተመሳሳይ። ይሄ መጥፎ ካልቸር እንደ አገር እየጎዳን ያለ ነው። እኔ ጥምረት መፍጠራቸው አለ የኔ ጉዳት ጥምረት የሚፈጥሩበት ወቅት ጥምረቱን የሚያፈርሱበት ወቅት ራሱ በፖለቲካዊ በዲሞክራሲ ዴቨሎፕመንቱ ላይ
ትልቅ አስተዋጽኦ አድርገዋል። ስለዚህ እነዚያውን ጥምረት የፈጠሩት ሰዎች እንደው ወፌ ቆመች ብንላቸው መርጣለሁ። ነገር ግን ሁሉ ጊዜ ዲሞክራሲ የሆነ ምርጫ ሲደርስ ብቻ ተሰብስበ ምርጫ ሲያልፍ የምትበተንበት የደቦ ስራ አይደለም። ራዕይ ትውልድ ፈጥራ ተተኪ ፈጥራ አማራጭ ፖሊሲ አቅርበ ልክ የምርጫ 97 ጊዜ ፖሊሲያችሁ ምንድነው ሲባል ፖሊሲያችን ምን ፖሊሲ ይሉናል። እኛ ፖሊሲያችን የኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ መጀመሪያ መረጠን ፖሊሲን አምጣ ከዛ ያንተ ፖሊሲ እናስፈጽም። ታሳውሳላችሁ 97 ምርጫ ላይ በጣም በአገር አቀፍ ደረጃ የተመዘገበ ፓርቲ እኮ ነው። ታሳውሳላችሁ ከና አቶ በረከት ጋር ሲወያዩ ነበሩ የወሎ ዲሞክራቲክ ፓርቲ ምናምን የሚል የመጡ ሽማግሌ ፖሊሲ ብሎ ያስጨናንቁናል። እኛ ፖሊሲ የለንም። ፖሊሲያችን የኢትዮጵያ ህዝብ ነው። ፖሊሲን አምጣ ምረጠን እንፈጽምላለን። እንደዚህ አይነት እኮ ነው መጫወቻ አይሆን ነው። የነሱ እዛ ጋር ገንዘብ ማግኘት ሳይሆን የሚያሳዝን እንዴት አድርገው ዲሞክራሲውን መለማመጃ አድርገው መጫወቻ እንዳደረጉት ነውና የነሱ ህብረት ብዙም የሚያመረቀነኝ ነገር አይደለም። ይህ ቢሳካላቸው ደስ ይለኛል። አማራጭ ሆኑኛል። ነገር ግን እንደዛ አይነት ሰው የአይዲዮሎጂ ልዩነት ማያቅ ሰው ተቀናይቶ የሚያመጣው ለውጥ አለ ብዬ ስለማላስብ ነው። ቴንክ ዩ። እኔ የመጀመሪያው ይሄ እውነት ነው። ኢትዮጵያ ውስጥ ያለፉ ጊዜያቶችን እንኳን ብታዩ ጃንሆይ ከስልጣን ከወደቁ በኋላ ኢቭን ደርግን እንኳን ለመጣል የተደረገውን ትግል አይታችሁ ከሆነ ኮሊዥን ተፈጥሮ ነው። ኢትዮጵያን እናድን እንደ ኢትዮጵያ ተብሎ ነው። ኢህአዴግም ስልጣን ላይ በወጣበት ጊዜ 1997 ላይ ህዝባዊ መነቃቃትን የፈጠረው ቅንጅት ኢትዮጵያውያን መስማት ያልፈለጉትን ኢትዮጵያዊነት የሰማንበት ጊዜ ስለነበር ነው። የኢትዮጵያ ህዝብ ኢትዮጵያን አሽሙንሙነ ስትነግረው የሚወድ ነው። ደማችን ከዛ ጋር የተሳሰረ ነው። አፈርሰውን እኔ እንደው ልምከራችሁ ማህበረሰብ ውስጥ እንደሚርመሰመስ ትንሽዬ ሰው ኢትዮጵያን ጠልተህ ከቁጥቋጦ አትወጣም። ካለህበት ከጫካ እንደው 1 ኢንች ከተራመድክ ኢትዮጵያን ሳታስቀድም እኔ አፈርሰውን አንተ አውቀህ ነው ወይ ዝም ብለህ ቁጥቋጦን ለመጠበቅ ምናምን የዱር አራዊትን ለመጠበቅ ካልሆነ መስጠቀር ፖለቲካ ፓርቲ ነን ብዬ አላስብም። ሪሊ መሻገር የሚፈልግ ሰው ኢትዮጵያ ከገባችበት ችግር እንዴት ነው የምታወጣት እሱ ለኢትዮጵያ ህዝብ መናገር አለበት ብዬ አስባለሁ። የብሔር ፖለቲካ አይ ዶንት ቲንክ ምን ያህል ርቀት ሊያስጉዛችሁ ይችላል አላውቅም። ደሞመንት ብሔርን የጠራ ሰዓት ሁሌም ብሔር ውስጥ ጎሳዎች አሉ። ብሔርን ስትመግብ ለጎሳዎች እያጎረስክ ነው። ለብሔር በትሪ ስታቀርብ ጎሳዎችን ደግሞ በማንኪያ እያጎረስክ ነው። አንተ ስታሳካ ጥያቄን እንደ ብሔር መለስኩ ስትል እነዚህ በማንኪያ ስታጎርሳቸው የነበሩ ጎሳዎች ጥርስ አውጥተዋል። እነሱም ብሔር ይሆኑብሃል። እንዴት ይሄን ቤዚክ ነገር እንደሚስቱ አላውቅም። እሱ ነው። በተረፈ የፖለቲካ ፓርቲዎች መብዛት አንድ አስቂኝ ነገር ልንገራችሁና ወደ ፎረም ነው መሰለኝ የሚሄደው። አንድ አባትየው ብዙ የፖለቲክ ሰውየውን ስሙን አልጠቅስም፣ ስሙን ከጠቀስኩ አብዛኞቻችሁ ታውቁታላችሁ። ያልመሰረተ የፖለቲካ ፓርቲ የለም ኢትዮጵያ ውስጥ እና የልጁ አባት አንድ ጊዜ ተጠየቀ። አባትየው ፓርቲ ይመሰርታል፣ ምን እንደሆነ አይታወቅም። አባትየው የሚመሰርተው ፓርቲ ከኢህአዴግ ጋር አብሮ ይሰራል፣ በቃ ይለጠፋል። ብዙ ፓርቲ መስርቷል እና የዚህ ልጅ አባት አንድ ጊዜ ሲጠየቅ አባት ስራቸው ምንድን ነው ተብሎ ሲጠየቅ አባቴ ፓርቲ ይመሰርታል፣ ፓርቲ የመሰረተው ፓርቲ ትንሽ እውቅና ሲያገኝና በሁለት እግሩ ሲቆም ለገዢው ፓርቲ ጆሮ ጉንዱን ብሎ ሌላ ፓርቲ ይመሰርታል ብሏል። ፓርቲ መስርተው የሚሸጡ አሉ። አሪፍ ትርፍ ነው በነገራችን ላይ። ትሸጣለህ፣ አቧራ ታስነሳለህ፣ ታርገበግባለህ፣ ከዳር እስከ ዳር ትነሳሳለህ። ህዝብ ሲያውቀው ለገዢው ፓርቲ ጆሮ ጉንዱን ብሎ ሌላ ፓርቲ ትመሰርታለህ። ቢዝነስ ነው፣ ያን ነው የሚሰራው ብሎ የተናገረው ልጅ አለና ማነው የሰውዬ ማን ሊሆን ይችላል? እናንተ ፈልጉበት፣ እናንተ ፈልጉና ድረሱበት። ቀደም ሲል ጠይቋችሁ ጥያቄ ነበረ። ኢትዮጵያ ውስጥ ምን ያህል ክልላዊ ፓርቲዎች አሉ? ምን ያህል ሀገር አቀፍ ፓርቲዎች አሉ? በድምሩ ኢትዮጵያ ውስጥ ስንት የፖለቲካ ፓርቲዎች አሉ? በኢትዮጵያ ምርጫ ቦርድ ተመዝግበው ያሉ ክብራትና ክብራት ማመን ይከብዳቸዋል። እስኪ ቁጥሩን ደምሩልኝ። ክልላዊ ይሄን ያህል፣ ሀገራዊ ፓርቲዎች ይሄን ያህል ሲደምር ኢትዮጵያ ሀገራችን ላይ እነዚህ ሁሉ ፓርቲዎች አሉ ብሎ የሚነግረኝ ሰው የፈለኩኝ ነው። ፎረም ወደ አንተ ልምጣ። ፎረም 11 እሺ ቴዲ አመሰግናለሁ።
እኔ እንግዲህ ያው ርዕሱ ሰፊ ስለሆነ አትሊስት ትግራይን በሚመለከት ባነሳው ጉዳይ ላይ አስተያየት ለመስጠት ነው የምፈልግ። እንግዲህ ትግራይን በሚመለከት አንድ ያነሳው ነገር አለ። አንተ ግን ቅድስትም አንድ ያነሳችው ነገር አለና እንደ መግቢያ እንዲሆነኝ ቅድስት ካነሳችው ነገር ልጀምር። ባይዘው ቴዲ አንዱ በጣም እንደተጋሩ የተጋሩን ፖለቲካ ቁጭ ብለን በደንብ ኢንተርቴን ለምናረግ ሰዎች፣ ትግራይ ለምንኖር ሰዎች፣ በየቀኑ በሚደረግ ስብሰባ ሴሚናሮች ምናምን ለምንሳተፍ ሰዎች በጣም ኢንተረስቲንጉ ነገር ምን መሰለህ? ከኢትዮጵያውያን ጋር ምናልባት ሌላ 20-30 ዓመት ብንኖር ራሱ የትግራይን ፖለቲካ ምንረዳዳ አይመስለኝም። አሁን ቅድስት ቲፒኤልኤፍ ከሃዲናት እና ሀየለው ምን በልታለች ምናምን ትላለች። ከምኒልክ ዘመን ጀምሮ ኢትዮጵያ ውስጥ ከቆጠርክ በዚህ ዘመናዊ ፖለቲካ ከጎኑ ያኮረፈውን ያልበላ ያልገደለ ያልቀበረ መሪ ስርዓት ፓርቲ ድርጅት የለም። መንግስቱ አብረውት ወደ ስልጣን ያመጡትን እና አጥናፉ አባተን ሲበላ ጃንሆይ እነ በላይ ዘለቀን ሲሰቅሉ አብረዋቸው የመጡና ግርማሜ ነዋይን ሲሰቅሉ ያልሰቀለ ተቃውሞት ያልበላ መንግስት የለም። እንደው በጣም የሚያስቀኝ ልንገር ታሪኩ ምናምን ተተህዋትን አብይ ከመጣ ጀምሮ ስልጣን እናምባቸውን ቀብሮ እናሳምነውን ቀብሮ እነለማን አሳዶ እና አጫሉ ደማቸው ፈሶ ከአብይ ጋር ሰርቶ የቀረ ዝናሽ ብቻ ናት። እኛ ቤተ መንግስት አብሮት ገብተው ከዝናሽ ውጭ አብሮ ቤተ መንግስት የቀረሰው የለም። ህዋት ትበላሃለች አብራታ ጋር ትከዳለች የሚሉ ሰዎች ቱሳሜክስንት አብይን ምናምን የሚደግፉ ሰዎች ጭምር ናቸው። ሆኖ ህዋት በሚባለው ልክ ስላልሆነች አብሶሉትሊ አብሯት ትግል የጀመሩ ሰዎች ሰብስታንሻል በሚባል ቁጥር ወድቃለች፣ ተሸንፋለች በተባለ ቀን ሁሉ ወድቃለች። በቃ ህዋት የሚባል ዱቄት ሆኗል በተባለ ሁሉ አብሯት የነበሩ ሰዎች በ17 ዓመት አሁንም አብሯት ናቸው። አብይ ወደቀ የተባለ ቀን እንኳንስ አብሮት ሊቆዩ ቀርቶ ቲፒኤልኤፍ ደሴን ተሻግራ መጣለች ሲባል ስንቱ ሻንጣ ይዞ ሊጠፋ እንደነበር እኛ ነው የምናውቅና ህዋት ከሃዲናት ምናምን ትላለህ። በተግባር ግን ህዋት 17ቱን ዓመት ታግላ ጥበቃ እንዲሆኑ በየመንገዱ የጣለቻቸው ሰዎች ነው በረሃ ወርዶ ያተረፏት። አሁንም አብረዋት ያሉ ሰዎች ከህዋት ጋር 17ቱን ማበጥ አብረው የነበሩ ሰዎች ናቸው። በ50 ዓመት ፖለቲካ ውስጥ የከዷት ሰዎች ቢቆጠሩ አብይም በ7 ዓመት ከከዱት ሰዎች ሩቡን አይሆኑም። ከአብይ ጋር ጀምሮ የከዱት ሰዎች በቁጥር ቢጨመሩ ከህዋት ከ50 ዓመቱ በ10 እጥፍ የሚበልጡ ነው የሚመስለኝ። የሆነ ሆኖ ሌላ ያለችው ነገር ቲፒኤልኤፍን የትግራይ ህዝብ ሊጥላት አንገሽግሸዋለች ይላል። አብሶሉትሊ እኛ ተንገሽግሸናል ነው የምልህ። ግን እነ ቅድስት የትግራይ ህዝብ ህዋትን ጠልቷታል የሚሉበት ምክንያትና ቴዲ እኛ ህዋትን ጠልተናታል የምንበት ምክንያት ስሰማ በጣም ያስቃል። ኢንተረስቲንግ ነው። እነ ቅድስትና ብዙ ኢትዮጵያውያን የትግራይ ህዝብ ህዋትን ጠልቷታል በሚሉ መልኩ ቢሳካልንና ህዋት ብትወድቅ ትግራይ ውስጥ የሚፈጠር ለትግራይ ህዝብ የሚበጅ ለነ ቅድስት ፖለቲካ ግን የማይበጅ ፖለቲካ ነው የሚፈጠር። ተረተኛል ቴዲ። እነ ቅድስት እንደሚሉት ሳይሆን ቀርቶ ቲፒኤልኤፍ ሰርቫይቭ ብታረግ ደግሞ የትግራይ ህዝብንም የኢትዮጵያ ህዝብን የሚጠቅም ነገር ከዚህ በኋላ አይኖርም። ስለዚህ የቲፒኤልኤፍ መውደቅ እነ ቅድስትና የኢትዮጵያን ፖለቲካ ኢንተርቴን የሚያደርግ ሰው እንደ ስጋት ነው እንጂ ሊመለከተው የሚገባ የቲፒኤልኤፍን መውደቅ እንደ ግብ የሚያይ ሰው ትግራይ ውስጥ ምን እየፈላ እንደሆነ ምን እየተደራጀ እንደሆነ ኢንተርቪውን ስለማታዩ፣ መድረኩን ስለማታዩ፣ ሴሚናሩን ስለማታዩ፣ የሚጻፉ አርቲክሎችን ስለማታዩ፣ በዲያስፖራ ያለውን አደረጃጀት ምንም ስለማታዩ ነው። ኦቨርኦል ለምሳሌ ቅድም ስትል ነበር ጌታቸው ረዳ ትልቅ ሰው አጡ ትላለች። ጌታቸው ረዳ ይኸውልህ ቴዲ ትግራይን ጥሎ መጥቶ ሸራተን መግለጫ ከሰጠ በኋላ እንኳንስ በትግራይ ፖለቲካ ቀርቶ ስምረት የሚባል ድርጅት ትላንት ግማሾቹ ጥለው ተወጣው ሌላ ወለዶ የሚባል ፓርቲ መስርተዋል። አሁን እንደገና ከስምረት ራሱ አሁን የቀሩት ስምረቶችም ሰሞኑን ሌላ ዜና ተሰማ ይሆናል። የኢትዮጵያ ህዝብ የወደደው ብልጽግና ያስጠጋው ሰው ይኸውልህ ቴዲ አሁን ቅድም ትላቸው ሰዎች የደቡብ ትግራይ ሰዎች እና ሀብቱ ኪሮስ አንዳችን ቀን ሲሰለፉ ቲፒኤልኤፍን አስመልክቶ የትግራይ ህዝብን ፍላጎት ስለሚያውቁ አንዳች የኢትዮጵያ ባንዲራ የሚያመጣልህ ሰው የለም። ኢትዮጵያዊ ሆኖ ታገሉ ይሏል። አንዳች የኢትዮጵያ ባንዲራ በደቡብ ትግራይ በነበረ ሰልፍ በናፍቶም አፋር ያለው ታጣቂ አንድም ቀን ለአንድም ሰከንድ የኢትዮጵያን ባንዲራ ይዞ ፎቶ ለቆ አያውቅም። ለምን? የትግራይ ህዝብን ያለውን ነገር አንደርስታንድ ያደርጋሉ። ህዋትን በግል እንጠላለን ሲሉ መግለጫቸውን የትግራይ ህዝብ በኢትዮጵያ የዘር ማጥፋት ሲደረግበት ህዋት ተገቢው ስለዚህ እኚህ ኃይሎች ምንድነው በአንተ ትንታኔ እነዚህ ኃይሎች የሚፈጠሩ ፓርቲዎች አላማቸው መገንጠል ነው እያልክን ያለው? ኖ መገንጠል ነው ማለት ሳይሆን ይኸውልህ ቲፒኤልኤፍን 30 ዓመት የትግራይን ፖለቲካ መርቶ የትግራይ ህዝብ የታገለበትን አላማ ማሳካት አልቻለም። ይኸውልህ ለሁለቱም ሎያል ነው ተብሎ ነው የሚታማ ቲፒኤልኤፍ ትግራይ ውስጥ የኩለ መሰላውን
ይሄ አረንጓዴ ቢጫ ቀይ መሀል ላይ ኮከብ ያለበትን ባንዲራ ኢህአዴግ ነው አይደል ያስተዋወቀን? አብሶሉትሊ ህገ መንግስቱን ኢህአዴግ ነው ያስተዋወቀን። አሁን ያለውን በቋንቋ ላይ መሰረት ያደረገ ክልል የፈጠረልን ያስተዋወቀን ኢህአዴግ ነው። እያንዳንዱ ነገር የኢህአዴግ የእጅ ስራ ውጤት ነው። አንበሳውን ድርሻ ደግሞ ማን ይወስዳል ካልክ በተናጠል እኔ ኢትዮጵያ ውስጥ ባለፉት 27 ዓመታት የጠፋው ጥፋት ሁሉ የህወሓት ነው ብዬ አላምንም። ሁሉም የኢህአዴግ አባላቶች የእጅ ስራ ውጤት ነው ብዬ ነው የማስበው። ግን ህወሓት አለበት አብክቶ ከመጋገር ጀምሮ ማለት ነው። አሁን ራሱ የፈጠረውን ባንዲራ ማይዘው የሚጠየፈው ለምንድን ነው? ባንዲራውን ከተጠየፍክስ ከመገንጠል ውጭ ታዲያ ምንድን ነው እያቀነቀንክ ያለው? መገንጠል ነው ማለት ነው። ኢትዮጵያን አትፈልግም ማለት ነው አይደል? ቴዲ ህወሓት እኮ አይደለም እያያዝ አይደለም ምልህ ህወሓትን ይታገላሉ ብላ ቅድስት እንደ ማሳያ ያነሳቻቸው ኃይሎች እያያዝ አይደለም ታጣቂ ኃይሎችም እያያዙ አይደለም። አንተ ታጣቂ ኃይሎች ነው ያልከኝ። እኔ አንድም ቀን ደብረጽዮን በሚሰጣቸው መግለጫዎች ላይ ኢቭን በጣም አስቂኝ ነገር ሌተናል ጀነራል ታደሰ ወረደ ራሱ ቢሮቸው ላይ የኢትዮጵያ ባንዲራ አረንጓዴ ቢጫ ቀዩን እኔ አላየሁም። ስብሰባዎች ላይ አላየሁም። ኦኬ በዋነኛነት ኦኬ የትግራይ ህዝብ በእነዚህ ሰዎች ታፍኗል እንበልና ሁሉም ትግራዋይን ይሄን አይወክልም። እኔ እያወራሁት እንደ ፓርቲ ነውና ባንዲራውን ካልፈለጉ በሌላ አባባል እነዚህ ታጣቂ ቡድኖች እነዚህ አሁን ቲፒኤልኤፍ በዋነኛነት አላማቸው መገንጠል ነው ብሎ ሰው ቢወስድ ስህተት ይሆናል? አይሆንም። ቲፒኤልኤፍ ግን ይኸውልህ በፕሮግራሙ ቴዲ እኛ አሁን የተቸገርን ቲፒኤልኤፍ ከትግራይ እንዲወገድ የምንፈልግበት ምክንያት እኔ አሁን የምልህ አንተን የዛሬ ወር መጥቻለሁ። የዛሬ 3 ወር መጥቼ ቲፒኤልኤፍ አሁን እስከዛሬ ይዞት በመጣው እንዳልኩ የማርክሲስታዊ በሆነ እንዳልኩ የአርባ ምንጭ የሲዳማም ገበሬም የትግራይ ገበሬም ለኔ ገበሬ ነው ምናምን ስለዚህ እኔ የዚህ ምናምን የሚል አይነት የነበረው የትግራይ ህዝብን ምናልባት መሰረታዊ ትግሎቹን ወደ ኋላ ጎትቷል የሚባለውን ፕሮግራሙ ካልቀየረ በትግራይ ፖለቲካ ሰርቫይ ያደርግም። ባንዲራውን በሚመለከት ላነሳለ የፈለኩት ኮንትራስት ኢትዮጵያ ሆነው የኢትዮጵያ ህዝብ እያገዘ ህወሓትን ይወጉልኛል የሚል ኃይሎችም ትግራይ ቢገቡ ዓላማና አጀንዳቸውን ከመግለጫው ነው ማየት ያለብህ። መግለጫቸውን ካየህ የኢትዮጵያ መንግስት በትግራይ ህዝብ ላይ ጂኖሳይድ ፈጽሞበት እያለ ከጂኖሳይዱ በኋላ ሚስ ማኔጅ ተደርጓል። የትግራይ ፖለቲካ የወጣቱ ፍላጎት ተጠልፏል። ህወሓት የሚባል ድርጅት አዲስ አበባ ያላቸውን ንብረት ሜንቴን ለማድረግ ሲሉ በኢትዮጵያ ያላቸውን ኢንተረስት ሜንቴን ለማድረግ ሲሉ ዘፍቀው የትግራይ ፖለቲካ ወደፊት እንዳይሄድ ይዘውናል። ስለዚህ እነዚህ ሰዎች እንገድስና ሀገርነት ላይ የሚሆን በትግራይ ስለሚያስፈልገው ፖለቲካ እንነጋገር። ህወሓት ደንቃራ ነው የሚሉ ሰዎቹ እንጂ ቅድስት እንደምትለው ቲፒኤልኤፍ ከኢትዮጵያ ነጥሎናል ወይ ኢትዮጵያዊ ነን ወይ ምናምን እንደዛ አይነት አይደለም። ፖለቲካው ለለ የትግራይ ፖለቲካ አዲስ የሆነ ቅርጽ ነው ያለው። ምናልባት ለኢትዮጵያ ያልተለመደ ሊሆን ይችላል። አሁን ቅድም ወደ አነሳውልህ ነገር ልመለስ አንተ ሰዓቴ እንዳያልቅ እና ሀብቱ ኪሮስ አሁን ከትግራይ ሲወጡ የወጡበት ምክንያት ምን ያህል ፐዝል እንደሚያደርግ ላሳይ። በኢትዮጵያ ታሪክ የፌደራል መንግስቱ ራሱ ያደራጀውን ክልል እንዲወጋ ታጣቂ አደራጅቶ የሚያስተዳድርበት ሀገር ኢትዮጵያ ብቻ ነው። አሁን ይኸውልህ ትግራይን በሚመለከት ቴዲ ህገ መንግስትን አንስቶ መነጋገር እንደሚያስቸግር ህጋዊ ሞራላዊና ፖለቲካዊ ግንኙነቱ ኤክስትራ ኦርዲናሪ የምትለው በቃ ማለት ከቁጥጥር ውጭ ወጣ መርህ የሌለው ህግ የሌለው ቀድሞ ያሸነፈው ሁሉ የሚጥልበት መሆኑን ከትግራይ ጋር ማሳያው ታደሰ ወረደም አፋር ያሉት ታደሰ ወረደን በትጥቅ ትግል ለመጣል የተደራጁ ሰዎችም አባይ ግድብ ተጋብዘው ሄደው ነበር። አሁን የፌደራል መንግስቱ ከመከላከያ ሰራዊት ውጭ ሊታጠቅ የሚገባ ኃይል የለም ብሎ ነው አማራ ክልል የሚዋጋ። ለኔ እስከተዋጋችሁ ነው የምጠላውን መሪና እስከተዋጋችሁ ግን እፈቅዳለሁ። ህጉ ማተር አያረግም። አፋር ታጥቀህ ዲሽቃ ይዘህ የሰራዊት ስም መድበህ ባንዲራ ኑሮህ ማሰልጠኛ ካምፕ ኑሮህ እኔን አትጉኝ እንጂ እኔ ቢወጋ የምፈልገውን ክልል እስከወጋችሁ ድረስ ህገ መንግስቱም ችግር የለውም፣ ህጉም ችግር የለውም፣ አዋጁም ችግር የለውም። ህግ የሚቀርባችሁ ተደራጅታችሁ ነው። ፎረም እዛ ጋር አንድ ብርቱ ጥያቄ ልጠይቅህ። አሁን ለምሳሌ ቲፒኤልኤፍ ሁሉም ሰው በሚያምኑ በዚህ ሁላችንም እንተማመናለን። ላለፉት 27 ዓመታት በኔ እድሜና በአንተ እድሜ ወይ በአብዛኞቻችን እድሜ የትግራይን ህዝብ ወይም ደግሞ የትግራይን ክልል ራሱ በመረጠው መንገድ ሲያስተዳድር ነበራል። ለአማራጭ ሀሳብ እንኳን ቲፒኤልኤፎች ክፍት አይደሉም። በዚህ ማንም የሚከራከር አይመስለኝም። ከቲፒኤልኤፍ እሳቤ ውጪ የትግራይ ህዝብ እንዲሰማም አይፈልጉም አብዛኞቹ። ይህንን እኔ የምናገረው ሳይሆን በተለያዩ ምክንያቶች ከቲፒኤልኤፍ የወጡ ፖለቲከኞች በአንድ ወቅት የትግል አጋሮቻቸው ነው ሲናገሩ ታውቃላችሁ፣ ትሰማላችሁ። ኢቭን ጌታቸው ረዳ ፕሪቶሪያ ላይ ሄዶ የሰላም ስምምነቱን የፈረመው አካል ሴኒታይዘር የተባለው ሰውዬ የተናገረውን ሰምታችኋል። አብዛኞቹ የሚናገሩትን ሰምታችኋል። ኦኬ ጌታቸው ረዳ ስልጣን ላይ በነበረ ሰዓት
ቲፒኤልኤፍ አላሰራ ብሎት ትግራይ አስተዳዳሪ አብቶ ኪሮስ የሚናገረውን ሰምታችኋል። በየወረዳው እየሄዱ ከነሱ ጋር በሀሳብ የሚቃረኑ የወረዳ የዞን አስተዳዳሪዎችን በጉልበት ማህተም እንደሚነጥቁ ታውቃላችሁ። የፖለቲካ ፓርቲዎች እንደሚታሰሩ ታውቃላችሁ። አንድን አካል አንተ ዲሞክራሲ ካልሰጠው፣ ነገር ግን የአንተ መታገያ አጀንዳ ደግሞ ዲሞክራሲ ነው እያልክ ሌሎች በዲሞክራሲያዊ መንገድ እንታገላለን ሲሉ በጉልበት እያስፈራራ እየገደልክ ጠንክሬ ፈንቅል የማንም ታውቁታላችሁ። የማን ላይ ደረሰው በነፃነት ይናገር የነበረ ፖለቲከኛ ነው ተገሎ የተገኘው እዛ መቀሌ ውስጥ። እዚህ ደግሞ ዋነኛነት ቲፒኤልኤፎች የሚጠቀሙት ጉልበት አይመስልም? ምን ትላለህ? ደቂቃን ፖዝ አድርጌ ነው። እሺ ቴዲሻ መሀል ላይ ተቋርጠህ ነበር። አንድ 30 ሰከንድ ወደኋላ መመለስ አለብህ ይመስለኛል። ተቋርጠህ ነበር፣ እየሰማን አልነበረም ሁሉም ሰው። እሰማለሁ ቴዲ፣ ሚውት ነህ ቴዲ። እስኪ ድረስ ነው የሰማኝ። 30 ሰከንድ አሁን ከመጣው ወደ 30 ሰከንድ አካባቢ ወደኋላ ተቋርጠህ ነበር። ድረስ ነው የሰማኝ። ከሰማኝ ለመጨረሻ ጊዜ እስኪ ማህተም እየነጠቁ ነው በየወረዳው ካልክ በኋላ ተቋርጠህ ነበር አንድ 30 ሰከንድ። ኦኬ፣ ከዛ በኋላ ኦኬ፣ ብዙ አላወራም። ኦኬ፣ ከሆነ በየወረዳው በየዞኑ እየሄዱ ማህተም እየነጠቁ ነፍጥ ስላላቸው ብቻ እንደፈለጉ እያደረጉ ከሆነ ከነሱ በተቃር መነጋገር የምትፈልጉት እናንተ በምትናገሩት ቋንቋ ነው። እናንተ በፈለጋችሁት የመጫወቻ ቋንቋ እስከሆነ ድረስ እኛም በእናንተ ቋንቋ እናናግራቸዋለን። በሌላ አባባል ነፍጥ ስላላችሁ ነው የምታሳዱን፣ ማህተም የምትነጥቁን፣ እኛም በነፍጥ እናናግራቸዋለን እንዲሉ ያደረጓቸው፣ መሯቸው ወደ ጫካ እንዲገቡ ያደረጓቸው ቲፒኤልኤፎች ራሳቸው አይደሉም ወይ? በዚህ ጉዳይ ላይ ምን ትላለህ? አሁን ወዶ አይደለም እና ሀፍቱ ኪሮስ ላይ የሆነውን ማቅ የለም አይደለም፣ ሌሎች ወረዳ የዞን ባለስልጣናቶች ላይ የሆነውን ማቅ የለም። እና እኚህ ሰዎች መሯቸው ቲፒኤልኤፍ ለአንዴና ለመጨረሻ ጊዜ እናስወግዳለን ብለው ነፍጥ ቢያነሱና ጫካ ቢገቡ ምን ይፈረድባቸዋል? ቴዲ ይፈረድባቸዋል አይደለም አባባሌ። ለምሳሌ ሽመልስ አብዲሳ አያነሳኝም ወይ የደስታ ሌንዳሞ አያነሳኝም ብሎ አንድ የዞን አመራር የወረዳ አመራር የትጥቅ ትግል ማድረግ ይችላል ወይ ነው ቴዲ? ሌላ ክልል ላይ ይፈቀዳል? የዞን አመራር አልነሳም፣ የክልሉ ፕሬዚደንት ሊያነሳይ ሊሾመኝ አይችልም ብሎ የትጥቅ ትግል ለማድረግ የፌዴራል መንግስቱ ይፈቅዳል ወይ ነው? ማለት እንዴት አንተ ለምሳሌ ሽመልስ አብዲሳ የምስራቅ ወለጋ ዞን አመራርን ተነስተሃል ቢለው አልነሳም፣ ሽመልስ ሊያነሳኝ አይችልም ብሎ ማህተሙን ይዞ ጫካ ሊገባ ይችላል ወይ ነው? ሌላ ክልል ማለት በኢትዮጵያ ውስጥ ትግራይ የመጀመሪያው የዞን አመራር በፕሬዚደንቱ አልታዘዝም ማለት እንደ መብት የሚቆጠርበት። እኔ ልክ ነው ልክ አይደለም እነሱ የሚያነሱት እኮ ናፍቶ ኪሮስ እኮ የሚያነሱት አንደኛ ይሄ ጊዜያዊ አስተዳደሩ በመነጋገር በመስማማት ላይ የተመሰረተ የስልጣን ሹምሽር ሳይሆን ጊዜያዊ አስተዳደሩ እንደ ፓፔት ተቀምጦ ፈላጭ ቆራጮች ግን ከታደሰ ወረደ ጀርባ ያሉት እነ ደብረጽዮን ናቸው። እነ ደብረጽዮን ደግሞ እነሱ መስማት የሚፈልጉትን ብቻ የሚናገርላቸውን ሰው ነው የሚፈልጉት። እነሱ ጋር በሀሳብ የሚቃረን ወይም ተራማጅ አስተሳሰብ ያላቸውን አመራሮችና ፖለቲከኞች በጉልበት ነው በነፍጥ ነው እያናገሩ ያሉት። እና ይሄ አስመሯቸው አይደለም ወይ የትግራይ ሰላማዊ ኃይሎችን እየተቀላቀሉ ያሉት አፋር ሄደው ነው እያልኩ ያሉት። አሁንም ቲፒኤልኤፍ በጉልበት በማሰቡ አይደለም ወይም ቴዲ ልክ እኮ ነው የምትለው። የፋክት ችግር እኮ አይደለም ያለበት፣ የሎጂክ ችግር ነው ያለበት። ለምሳሌ አሁን የብልጽግና መንግስት የሾመው የኦሮሚያ ክልል ውስጥ አይ ተራማጅ ነኝና እኔ ብልጽግናን ቢወገድ ይሻላል፣ ከብልጽግና ጋር ግንኙነት አይኖረኝም፣ በብልጽግና ስራ አልተዳደርም ወይ በሽመልስ በሚመራው መንግስት ስራ አልተዳደርም ብሎ ደሞዝ እየበሉ የዞን አስተዳደር መሆን ይቻላል ወይ ነው ኦሮሚያ ክልል።
ወይ አዳነች አንድ የክፍለ ከተማ አሁን የለሚኩራ ክፍለ ከተማ ባለስልጣን በብልጽግና ስለማላምን አዳነች ልታዘኝ አትችልም ለጊዜው ሌላ መንግስት እስኪመጣ ድረስ ለሚኩራን ነጥዬ ላስተዳድረው ደሞዝ ላኩልኝ ሊል ይችላል ወይ ነው ኢትዮጵያ ውስጥ በሌላትም ቲፒኤልኤፍ እኮ አሁን ባለው የኢትዮጵያ ብሔራዊ ምርጫ ቦርድ እኮ ፓርቲ አይደለም ተሰርዟል በነገር ላይ ቲፒኤልኤፍ እኮ አይደለም ታደሰ ወረደ ላይ እኮ ነው አመጹ ታደሰ ወረደ አይደለም ከታደሰ ወረደ በስተጀርባ ያሉት የቲፒኤልኤፍ ሰዎች ናቸው ኖ ያማ ቴዲ ሳብጀክቲቭ ነው አሁን እኮ እነ ደብረጽዮን በኋላ ስላሉ ሌጂቲሜት ቴዲ መሻ ምን መሰለው ሳብጀክቲቭ ይሆናል ክርክሩ አሁን ታደሰ ወረደ ከጀርባ ለነ ደብረጽዮን ሎያሊስት ስለሆነ አንታዘዝም ማለት በኢምፕሊኬሽን ለታደሰ አንታዘዝም ነው ምለ አንድ የዞን አመራር ከጀርባ ያሉትን ኃይሎች ስለማላምን አታዘኝም የማለት ስልጣን አለው ወይ ምለ በጣም ፐዝል ያደርጋል ኤንዌይስ ግን ጊዜ እንዳልወስድ የሎጂኩ ችግር እንዳለ ሆኖ አሁን ትግራይ ውስጥ ያለው ነገር እኔ ሰዎቹ አምነውበት እና ሀፍቱ ኪሮስ መግባታቸውን ሮንግ ነው ሮንግ አይደለም አይደለም አፍተር ኦል እኔ ሁሉንም ሪሌቲቭሊ እንዳልኩ እንዳንድ ተጋሩ ስለማያቸው ለኔ የሚያስቀይ ግን እና ሀፍቱ ኪሮስ መግባታቸው ሳይሆን የፌደራል መንግስቱ አፕሩቭ ማድረጉ ነው ከክልል ባለስልጣኖቻችሁ ጋር ካልተስማማችሁ ካምፕ አደራጅቼላችሁ ኦፊሻሊ የትጥቅ ትግል ማድረግ ይቻላል አዝሎንጋዝ ወደኔ መሳሪያው እስካልዞረ ድረስ ብሎ የፌደራል መንግስቱ ከፈቀደ በኋላ ሌጂቲሜሲውን አያጣም ወይ ነው ቴዲ አሁን አፋር ክልል ያለው ታጣቂ እነ ስምረት እንደሆኑ ስምረት አሁን ይኸውልህ በምርጫ ቦርድ ለሁሉም በኢትዮጵያ ውስጥ የትጥቅ ትግል ያደረክ በምርጫ ቦርድ መመዝገብ አይቻልም ኤክሴፕት ለነጌታቸው ብቻ ግን ይፈቀዳል ስለዚህ የምርጫ ቦርድ ኤክሰፕሽኖች አሉት ማለት ነው የፌደራል መንግስቱ ከመከላከያ ሰራዊቶች ምንም የታጠቀ ኃይል በኢትዮጵያ አይኖር የሚለውን ህግ አፔል ዳረጋለሁ ይዛለው መርሄ ነው ይላል ኤክሴፕት ህዋትን ለመውጋት ከሆነ ድረስ ግን ኮንስቲቱሽኑም ህጉም አዋጁም ችግር የለውም እዛ ላይ ፍሌክሲብል ሆናለሁ ይላል ከዚህ አንፃር የፌደራል መንግስቱ ራሱ የሚተዳደርበትን ህግ እንዳማጽያን ነው የሚጠቀምበት አማጽያናውን ፍሌክሲብል ናቸው እስከ ተመቻቸው ድረስ ህግ ይጥሳሉ ያሻሽላሉ ምናምን ይላሉ አይደል ቴዲ አሁን በፋኖና በፌደራል መንግስቱና በህዋት መካከል ለህገ መንግስቱም ያላቸው ኮሚትመንት ሀገሪቷ ላይ ላሉም ያላቸው ለሌሎች ህጎች ኮሚትመንት እኩል ነው የፌደራል መንግስቱም እስከ ተመቸው ድረስ ህገ መንግስቱም ቤንድ ያደርጋል ያሻሽላል ባላየ ያልፋል ከዛ አልፎ ተርፎ ትግራይን እንደሌላ ጎረቤት ሀገር ቆጥሮ አዚፍ ትግራይ እንደ ጎረቤት ሀገር ተቆጥራ የትግራይ ጊዜያዊ መንግስትን በጥጥቅ ትግል እንቀይራለን የሚሉ ሰዎች አፋር ላይ ተቀምጠው እየታጠቁ ነው በዛ ልክ አሁን የፌደራል መንግስቱ ከትግራይ አንፃር ሌጂቲሜሲውን ኩዌሽን ይደረጋል ፖለቲካው ትንሽ ፐዝሊንግ ነው እሱን ከግምት ውስጥ ማስገባት ይገባል ነው አስፈጥሯል የተባሉ ይታማሉ ቲፒኤልኤፎች ይሄን ተስማማለህ ታምናለህ እንደው ቴዲኔ ትግራይ ነኝ ብዙ ስብሰባ ላይ ይገኛለሁ ስለውነት ይሄ ያማራና የትግራይ ፎረም ሚለው ፎረም ምናምን መስራች ልጆቹንም ፎርቹኔትሊ በአጋጣሚ አግኝቻቸው አቃለሁ በመታየው ልክ ፖለቲካዊ እንድምታ ባለው ልክ ያደገ ነገር አይደለም ሆፕፉሊ ግን እኔ እንዳልኩ እየሸሸው አይደለም ሆፕፉሊ ቢያድግና ያማራና የትግራይ ፋኖና ህዋት ኮንሰንሰስ ላይ ደርሰው የፌደራል መንግስቱን ለማስወገድ ቢችሉ ግን አይ ዊሽ ማለት ነው እየሸሸው እንዳይመስል ግን እኔ መሬት ላይ ካሉ ነገሮች ለማገናዘብ እንደው ለመጠያየቅ በቻልኩት ልክ ግን በዛ ደረጃ ያደገ ግንኙነት የለም አትሊስት ግን አንድ ኮንሰንሰስ ግን አለ ኦኬ ቴንክ ዩ አብይ እስካለ ድረስ በጋራ የሉና ስጋት አለብን የሚል መተማመን ግን አለ ኮንሰንሰስ ኦኬ እንደዛ ከሆነ ቴንክ ዩ ደብረጽዮን ዛሬ ጽፈው ባስነበቡን መግለጫ ህዋት የትግራይን ህዝብ ደህንነትና ህልውና ለማረጋገጥ ከትግራይ በኃይል የተነጠቁ ግዛቶችን ለማስመለስና ከትግራይ በኃይል የተነጠቁ ግዛቶችን ለማስመለስና ደግም ተፈናቃዮችን ወደ ቀያቸው ለመመለስ ቁርጠኛ መሆኑን እንገልጻለን ይላል እነዚህ አሁን በኃይል ተነጠቁ የሚባሉ ግዛቶች አሁን በአማራ ብሔራዊ ክልላዊ መንግስት ስር ናቸው ያሉትና በእነዚህ ጉዳዮች ላይ እንዴት ሊስማሙ ይችላሉ ብለህ ተገምታለህ በምን ተስማማችሁ አልተስማማንም ቴዲ እንደማሳያ ተደርጎ የተወሰደ ምን መሰለ ጌታቸው ረዳና በለጠ ሞላ አንድ ጠረጴዛ ላይ ቁጭ ብለው በለጠ ሞላ ራያ አማራ ነው በዚህ ጉዳይ ላይ ቀይ መስመራችን ነው ይያለ ጌታቸው ራያ የትግራይ ነው በዚህ ላይ ቀይ መስመራችን ነው ይያለ አንድ እንኳን ላይ መገኘት ከቻሉ ዋይኖት ከነ ጌታቸው ነው ተሞክሮ ይወሰድን ተረተኛል እነሱ ከሞከሩት ሊሰራ የሚችልበት እድል አለና እነሱን ያያየን እናስተካክላለን በሚል ነው በለጠና ጌታቸው ተጣልተው አይ ቀይ መስመሩ ሊያሰራን አልቻለም ብሎ ከፈረሰባቸው አይ ፕራክቲካሊ በመንግስት ደረጃም ስላልሰራ በአማጽያን ደረጃ ይሰራ የሚል ግምት ይወሰዳል እነጌታቸው ካልቸገራቸው በጋራ ደሞዝ ከአንድ ፔሮል እየበሉ እየፈረሙ
እንደዚህ በጣም የሚቃረን ብቻ ሳይሆን ሊያጠፋፋ የሚችል ነገር መፈጸም ከቻሉ ህወሓትና ፋኖ የጋራ ፔሮል የላቸው፣ የጋራ አለቃ የላቸው፣ የሚታዘዙት መንግስት የላቸው፣ የጋራ ጠረጴዛም የላቸው። በአንድ ፓርቲ ስር ያሉ ሰዎች እንኳን ሁለት አመለካከት ይዘው አንድ ፔሮል ላይ ፈርመው ይበላሉ ልልህ ነው ቴዲ። እና ብዙ የሚያስቸግር አይደለም። ፎረም ግን እኔ ኮንፊውዝ ያደርገኛል። ይሄ ሶስተኛ ጊዜ ነው ኔጋ ሲመጣ አማርኛ የጎጃም ነው ትግልህ ደግሞ የቲፒኤልኤፍ ነው። እንዴት እንደሆነ አላውቅም። አድማጭ ተመልካቾች እናንተ ፍረዱ አይደል? አማርኛው ጥርት ያለ የጎጃም ነው። እሺ ቴዲ አንዱ የሚወሰደው ግምት ምን መሰለ? የትግራይ ሰው ትግራይ ብቻ ነው እንደሚኖር፣ ግማሹ ጎንደር እኮ የትግራይ ሰው ነው የነበር ከ2008 በፊት። አዲስ አበባም ወደ 500 ሺህ 400 ሺህ አለን እና እሺ አስወጋስ እኔ ጨዋ ኮንተትና ካለ አም ፋይን። እኔ ምንም ልትሆን ትችላለህ። ኢትዮጵያዊ ብቻው ቴንክ ዩ ፎረም ይርታቸው ቴዲዬ እሳቸው ሲያወሩ ነበርኩ እሳቸው ሲያወሩ ነበርኩ። ይርታቸው አላወራም። አሁን ትክክለኛ ወሬ የጀመርነው አሁን የመጀመሪያ መግቢያ ነበር። መግቢያ ነው፣ ትውውቅ ነው። እንዴት ዋላችሁ፣ እንዴት አመሻችሁ፣ ሳምንቱ እንዴት አለፈ ምናምን ነው። ቴዲ